እንደውም ከዚህ በኋላ ካምነን አጠገብ ላይሽ አልፈልግም። ለምን? ቆይ ያው አምነን የኔ ስለሆነ። እንኳን አንቺ የኔም አልሆነም። ምን ለማለት ፈልገሽ ነው? ማለቴ ያው አምነን እኮ ባለትዳር ነው። ታዲያ ይሁና። ሚስቱን እንዳየኋት ከሆነ ለሱ የምትመጥን አይነት ሰው አይደለችም። ቆይ አንቺ የሰው ባለትናት ነው እንዴ የመጣሽው? እንደዛ አላልኩም። ብቻ ልንገርሽ ብዬ ነው። ካምነን ራቂ። እሺ እኔን ከሱ ታሪቅ እንችያለሽ፣ እሱን ግን ከኔ ማረቃችን። ቆይ ለምንድን ነው ዛሬ ውስጤን ጥሩ ስሜት የማይሰማኝ? ታውቂያለሽ እመቤቴ፣ ለብዙ ጊዜ ተስተካከላለች ብዬ አስብ ነበር፣ ግን ደግሞ ክፋቷ ይበልጥ ነው የታየኝ። የማን? የጄሪ? አዎ የጄሪ። ቆይ አንቺ ቤሊንና እሷ የማያግባባቸውን ጉዳይ አታውቂም? ማለቴ ለምን ልጅ እስከማስወረድ ድረስ እንደደረሱ ለማለት ነው። እመቤቴ ቤለን ያንን ልጅ አላስወረደችው። እንደውም የተገላቢጦሽ ልጁ ሲፈጠር የልጁን እናት እንዲቀርብ ብና እሷን ቸራቀችው። ደግሞ ቤሌንን ስላላወቅሻት ነው እንጂ እንደዚህ የምታረግ ልጅ አይደለች። ስለዚህ ግምት ያልተሳሳተ እኔ ለቤሊን ጥሩ አመለካከት እንዳይኖረኝ ለማድረግ ነው ጉዳይ ያደረገችው። እረችም ማትረባ እመቤቴ ንገሪኝ ካልሽ እውነቱን ልንገርሽ፣ ቤሌን ከሰዎች ጋር ባላት ነገር ጄሪ ትቀናለች። ቅናቷ ደግሞ መጥፎ መንፈስ ያለው ቅናት። እሱም በምን አወቅሽ? ቤሌንን ከደረጃ ላይ የጣለቻት እሷው ነች። አልፎ ተርፎ ልብሴን ሰረቀች ብላ የውሸት ድራማ ፈጥራ ነበር። ቤሌን አምነን እንዳይናደድ ብላ ነው የደበቀችው። ቆይ ግን ይሄን ሁሉ ማድረግ ለምን አስፈለገ? ቤሌንን ከቤት ለማስወጣት ነው እመቤቴ። ይሄ ነው ማለሽ በጣም ብዙ ነገር አድርጋታለች። ጄሪ ለአቶ አምነን የምትገባ ሴት አይደለች። የዚህን ያለውን ተወድ የዚህን ያለው እንደናት እንዳያችሁ ፈልጉት። ሁሉ ጊዜ እኔ ካልደረስኩበት በስተቀር ሁሉ ነገር ከኋላ ነው የሚወራው። አንቺም ዛሃር አምነን ልጅ አትበይ። ልጅሽ ሆን ጉዳት ያስጨነቀው የተፈጠረውን ነገር በነገርሽኝ ነበር። እንዳትናደድ እኮ ብዬ ነው። ልናደዳ ብናደድስ የኔ መናደድ ነው ወይስ የኔ ነገ ህይወትን የሚያሳስባችሁ? ሁሉንም ነገር እኔው ራሴ ያስተካክለው። አምነን ልጅ እንዳትሸተኝ። አምናን ብሌንን ማፍቀር የጀመረው ስንተኛው ክፍል ላይ ይመስላችኋል? የሚያሸልም ጥያቄ ነው። የየራሳችሁን ግምት ኮሜንት ላይ አስቀምጡልኝ። ሌላው ብሌን ማስታወስ ስለጀመረች በዚሁ አጋጣሚ ደስ ያላችሁ ብዙዎቻችሁ አላችሁና ቪዲዮውን ላይክ እያደረጋችሁት ብዛታችሁን ያሳዩኝ። ጄሪ ጉዷ ይፈላል። አምናን እንደ ድንገት ወይዘሮ ሞርዚናና ያው እዛው ቤት ያለችው ሀያትየው ሲያወሩ ሲሰማቸው ወዲያውኑ አምናን የሰማውን ነገር ማመን አቅቶታል። ወይዘሮ ሞርዚና እየነገረቻት የነበረችው ጄሪ ናት የዚህ ተንኮል ሁሉ ጠንሳሽ። ያኔ ልጇ የወረደውም እሷ ሆን ብላ ያሳበበችው በቤሌን ነው እንጂ እሷ አልነበረችም። እንደውም በተቃራኒው ለሷ ብላ ብዙ ነገር ስታደርግላት ነበረ። እርጉዝ መሆኗን ያኔ ብሌን ያወቀች ጊዜ እንደውም ለመሸሽ ነበር ያሰበችው፣ የሰው ትዳር መበጥበጥ አልፈልግም ብላ። በሌላው ጊዜም ደግሞ ስታገኛት ከደረጃው ላይ ወረወረቻት። ራሷ ጄሪ ናት። ይሄ ሁሉ ክፋት አለባት። ግን ይሄ ሁሉ ነገር ተንኮል ሲደረግባት ቤሌን አምናን እንዳይገፋው ብላ ስትደብቀው ነበረ። ይህን ያህል ነበር የምትወደው። ይህን ያህል ብሌን የዋህነች ብላ ስታስረዳት ወዲያውኑ አምናን ይሰማምና በጣም ነበር የተናደደው። አምናን ይሄን ሁሉ ለምን ደበቃችሁኝ ብሎ ሁለቱንም ራሱ በጣም እንደ ትልቅ ጥፋተኝነት ሲይዛቸው ነበረ። አጋጣሚው ይሄ ሁሉ ነገር እሷ ላይ ሲደርስባት እስክትሞት ነው ወይ የምትጠብቁት ለኔ ለመናገር ብሎ ጄሪን ካገኛት እንደሚገላት እንደማልጠራጠር እያወቀ ወዲያውኑ እንዳትከተሉኝ ብሎ ወደ ጄሪ እየገሰገሰ ይሄዳል። ምንም ያደርጋት ይመስላችኋል? በዛ ላይ ጄሪ ቀድሞውኑ ታውቃታል። ዛሬ ጥሩ ስሜት እየተሰማኝ አይደለም ብላለች። ሲፈንም ያን ቀን ገና ከቤት ሳትወጣ እንደዚሁ ነበር ያለችው። ታዲያ ጄሪናውን ክፍሏ እንደገባ ወዲያውኑ አንቆ ይዛትና ምንድነው አላማሽ? ለምንድነው ጄሪን በዚህ ብሌንን በዚህ ልክ ልትጎጃት የፈለግሻት ብሎ ያንቃታል። ወዲያውኑ ራሱን ካልተቆጣጠረ እስከ ሞት ሊያደርሳትም እንደሚችል በጣም የታወቀ ነገር ነው። በዚህ መሃል ግን
ጄሪን ልታድናት የምትችለው ብቸኛዋ ቤሌን ብቻ ነች። ታዲያ ቤሌን መሃላቸው ገብታ ወዲያውኑ አምናን እንዲረጋጋ ካላደረገችው እስከዛው ድረስ ግን በእጁ የሰው ነፍስ ሊያጠፋ ይችላል ማለት ነው። ቤሌን የመጀመሪያው ልታደርገው የምትችለው ነገር መሃላቸው ትገባና እባክህን ይሄ ሁሉ የኔ ጥፋት ነው እኔ ላስረዳ ማለቷ አይቀርም። እሷን ልቀቃት ለኔ ስትል ማለቷም አይቀርም። እሷ እስካለች ድረስ ተረጋግቶ ጥያቄው ሊጠይቃቸው ይፈልጋል። ጄሪን ግን ሆነም ቀረም ከዛ ቤት በሰላም እንዲያባረራት እንኳን የመጨረሻ እድል እንኳን ቢሰጣት እዛ ቤት አትቆይም። የሚሆንበትም ምክንያት እስካሁን ስታታልለው እንደነበረም ጭምርና ተንኮል እያደረገችበት እንደነበረም ጭምር ስለምታውቅ እሷ ከጨዋታ ውጪ ትወጣለች። ነገር ግን ጄሪ ከዛ ቀደም ብላ ያሰበችው ነገር አለ። አዲስ የመጣችው የአምናን አብሮ አደግ ወደዛ ቤት ከተቀላቀለች በኋላ ጄሪ የተሰማት ስሜት ምናልባት ቤሌንም ከዚህ ቦታ ባስወገዳትና ባስወጣት፣ ሌላኛዋ ደግሞ አብሮ አደጉ የተባለችዋን እንዴትም አድርጌ ላስወጣት አልችልም። ስለዚህ የሆነ ነገር መፍጠር አለብኝ። ታዲያ ቤሌንና አምናን ሊዝናኑ በወጡበት ሰዓት ላይ በዚህ ሰዓት እንኳን እሷ ጠይቃው ነበረ እንድንሄድ ያደረጉት። አምናን ግን እሷ ያለችውን ነገር መቼም ቢሆን እምቢ እንደማይላት ስለምታውቅ እሺ ብለው አብረው ይሄዳሉ። ያኔ ደግሞ ጄሪ ያወቀችው ነገር ቢኖር እኔ ሚስቱ አንድ ቀን እንኳን ይዞኝ ወጥቶ አያውቅም፣ እሷን ግን ይዟት ወጥቷል ይሁን ብላለች። ያው ጄሪ ተስፋ ቆርጣለች ምንም ነገር ማድረግ እንደማትችል። ስለዚህ ያላት አማራጭ እቺ አብሮ አደጉን ተብየዋን ልጅ ሆን ብላ ተንኮል ወይንም ደግሞ አምናንና ቤሌን ሊዝናኑ አንድ ላይ እንደወጡ በመናገር እሷ እንድትናደድ ማድረግ ነው። ያው ሐሳቧ እቺ አብሮ አደጓ የነበረችዋ ልጅ ወደዚህ ቤት ከመጣች በኋላ ጠላት እንድታደርጋት ነው። ቤሌን ጠላት ካደረገቻት እሷን ቢሆን ከዚህ ቤት ለማስወጣት ብዙ ነገሮች ስለምታደርግ ወዲያውኑ ሊሳካላት ይችላል። እሷ እዚህ ቦታ ላይ ከፍተኛ መቀመጫት ወይንም ደግሞ በአምናን አይን ትንሽ በደንብ ቦታ ስላላት እሷ አድርግ የምትለውን ነገር በቀላሉ ስለምታደርግ ጄሪ ያሰበችው ይሄንን ነው፣ ብሌን እንድትጠላ ማድረግ በአዲሷ ልጅ። ታዲያ እንዳሰበችውም ተሳክቶላታል። ልጅቷ ቤት ውስጥ አኩርፋ ብትጠብቀውም አባቷ ነገሩን ስለተረዳና በምን ምክንያት እንዳኮረፈች ስላወቀ ወዲያውኑ አምናንን ይጠራውና የት እንደነበረም ጭምር ይነግረዋል። የልጅቷ አባት በነገራችን ላይ የአምናንን ድርጅት ከዚህ በፊት ከትልቅ ኪሳራ አድኖት ነበረ። ለዛም ደግሞ አምናን የሚያስበው ለዚህ ቤተሰብ ትልቅ ውለታ አለብኝ፣ አድርግ ያለኝን ሁሉ አድርጋለሁ ብሎ ቀድሞውኑ አምናን የሰውየው ወጥመድ ውስጥ ይገባለታል። ያ ማለት እንግዲህ አንተ ውለታ አለብኝ፣ አንተ አድርግ ያልከኝን ሁሉ አደርግልሃለሁ፣ እማግዝህም ነገር ካለ ሁሉንም ነገር ያለምንም ምክንያት ልፈጽምልህ ዝግጁ ነኝ ይለዋል። ሰውየው እንኳን ቀለል አድርጎ ይነግረዋል። እኔ ብዙም ውለታ አልጠብቅም፣ አሁንም ደግሞ አንድ ላይ የመስራት እድል ፊታችን ላይ ስላጋጠመን ነገሩ እንዲህ ነው። ለተወሰነ ጊዜም ቢሆን ልጄ አንተ ጋር እንደሆነች ነግረኛለች። ስለዚህ እባክህ እሷን በደንብ አድርገህ እንድትንከባከብልኝና ጊዜ ሰጥታት ከሷ ጋር እንድትሆን እፈልጋለሁ። ያው ሀያትየውም እዛ ቤት ያለችው ከዚህችው ልጅ ጋር እንዲሆን ነው የምትፈልገው አምናን። ለዛም ደግሞ ልጅቷን እየመከረቻት ያለችው ምንም አይነት ክፍተት ጊዜ እንዳይኖር ከሱ ጋር በደንብ እንድታሳልፍ ይፈልጋለሁ። አንዲትም ጊዜ ከሱ ዞር ካልሽ እዚህ ቤት ውስጥ ብዙ ሴቶች አሉ፣ አንደኛዋ ተቀማሻለች። በሀያትየው በኩል ግን ቅር ያለኝ አንድ ነገር አለ። የብሌንን የዋህነት በደንብ እንኳን እያወቀች እሷን ለአምናን አልመረጠችለትም። ለምን? አምናንን የምትፈልገው እንግዲህ ከሱ እኩያ የሆነች ገንዘብም ሆነ ፋይናንስ ደረጃ ባለ ሀብት የሆነችና ወዲያውኑ ወደ ስራ እንኳን ብትገባ በደንብ እንድታግዘው የመረጠችለት ሌላ ሴት አለች። እሷንም ሆን ብላ ወደዚህ ቤት ያመጣቻት ራሷ ነች። ታውቃላችሁ ሀያትየው እስካሁን ምንም ያህል እንኳን መጥፎ ነገር ባይታይባትም ነገሮቿ፣ አሰራሮቿ እንዳለ ለምስኪን ሰዎች የሚያደላ አይደለም። እነሱንም መጉዳት ካለባት ትጎዳለች። እያለች ያለችው ሁሉም ሰዎች ላይ መዛት ነው። ጄሪን እንኳን አንቺ ምንም ነገር ሳይታወቅ ከዚህ ቤት ውልቅ እንድትይ ይፈልጋለሁ እያለቻት ነበረ። በማል ያንን ነገር ሲያወሩ ጄሪን ከጨዋታ ውጪ ማድረግ የፈለገችው እዚህ ቤት ውስጥ ሴቶች በዝተዋል፣ አምናን ደግሞ ከናንተ ሁሉ ጋር ከሚጣላ ትንሽ ሰዎቹ ቀነስ ብለው አዲሷን ልጅ በደንብ እንዲመርጣ ተፈልጋለሁ። ያንን ነበር ሐሳቧ። ጄሪ ግን የዋዛ አልነበረችም። ሴትዮዋን በተለምናት ከዚህ ቤት እንድትወጣ እንጂ ሌላ ዓላማ እንደማትይዝና እንደማትፈቅድላት ስታውቅ ጄሪ እንግዲያውስ አልወጣም ራሱ ወይ ይግደለኝ ወይ ደግሞ
ራሱ ውጪ ይበለኝና አውጣለሁ አንቺ ስላልሽኝ አልወጣም ብላ ጥላት ሄዳለች። አምናንና ቤሌን ከተዝናኑበት ሲመለሱ ቤሌን በጣም ነበር የፈራችው። ታውቀዋለች ነገሩን ከሱ ጋር ጊዜ ባሳለፈች ቁጥር ብዙ ጠላቶች እንዳሏት። ስለዚህ ለአምናን ያማከረችው ሐኪም ቤት እንደሄደ እናስመስል እንጂ የት ነበራችሁ ብለን ከተጠየቅን ብዙ ሰዎች ሊያኮርፉና ሊበሳጩ ይችላሉ ትለዋለች። አምናን ግን ምን አገባቸው ከሱ ጋር እየተዝናናው ነበረ በያቸው እያላት ነው። ያ ማለት አምናን ከቤሌን ጋር መሆኑን ምንም ያህል እንኳን አያስከፈውም። እንደውም ኩራት ሆኖ እየተሰማው ነው። እያንዳንዳቸው ቢያቁም ምንም አይመስለውም። አምናን ግን አሁንም አንድ ያልተገነዘበው ነገር ቢኖር አብሮ አደጉ የቀረበችው ለፍቅር ነው። እሱ ግን የሚያስበው አሁንም የድሮ ጓደኝነታችን አለ ብሎ ስለሚያስብ እሺ እያላት ነው የምትፈልገውን ነገር እንዳለ። ታዲያ አኩርፋ ቤት ውስጥ እንደተጠበቀችው ቃል ታስገባዋለች። መቼም ቢሆን አብራኝ እንድትሆንና እኔንም የምፈልገውን ነገር እንድታዝናናኝ እሺ ብሎ ቃል ገብቶላታል። ብሌን ግን በዚህ ሁኔታ ላይ ምናልባት አብረው በሚያደርጉት ነገር እያንዳንዳቸው ነገር ስታይ ልታኮርፍና ልታዝን ትችላለች። ያንንስ አምናን በምን መልኩ ሊቋቋመው ይችላል? አምናን የመጨረሻው አንድ የሰማው ነገር የጄሪን ጉዳይ ነው። የጄሪንስ ማን ሊያድናት ይሆን? እንደ በፊቱ ሙስጠፋ እዛ ቤት ውስጥ የለም። ሙስጠፋም ዋነኛ ተጠርጣሪ ሆኗል። ነገር ግን በአሁኑ ክፍል እዛ ቤት ውስጥ ያልነበረው ሙስጠፋ ለምን ይመስላችኋል? ሲፈንን ከውጪ ሊያገኛት ይሞክራል። በዛን ሰዓት ላይ ስልኩ እንደተጠለፈ የማያውቀው ሙስጠፋ ወዲያውኑ ሲፈንን ሲያገኛት አምናንም ወዲያውኑ ቀብ የሚያደርገው ሙስጠፋን ነው። ሙስጠፋ እያንዳንዱ የሚያውቀውን ነገር ይናዘዛል። ሲፈንም የት እንዳለች በደንብ የሚሰማ ይሆናል። ስለዚህ ሲፈን ግን በነገራችን ላይ በጣም ነገሩ ተጋኗል። አሁን እዛ ቤት ውስጥ ያለችው ሰራተኛዋ ወይንም ወይዘሮ ሞርዚና ስለዚህ ሲፈን ጉዳይ የኋላ ታሪክ ብታውቅ ብላ አምናንን በደንብ አድርጋ አስገንዝበዋለች። አያትየው ግን እያጋነነች ያለችው ሲፈን ናት ያን ሁሉ ጠላቶቻችንን ማወቅ ያልቻልነው እሷ ነበረች ሁሉንም ነገር ስታቀናብር የነበረው። የሲፈን ጉዳይ እዛ ቤት ውስጥ የሰራችው 2 እና 3 ተንኮሎችን ነው። ለምሳሌ እናቱን የገደለችው እሷ ነች። ሌላው ቤቱን ያቃጠለችው አምናን የመሰለው ደግሞ መስሪያ ቤቱ ሲከስር የነበረው እና እስከ ዛሬ ድረስ ጠላቶቼን ወይንም ከውጪ እጁ የተቆረጠ ሰው የተላከለት ጊዜ ማስፈራሪያ የመሰለው እንዳለ ሲፈን ያደረገችው ነው። አያትየውም በዚህ ልክ እሷ ላይ አስባለች። እኛ ምንም ነገር ሳናደርጋት እሷ ይሄን ያለ እኔ ላይ መጨከኗ ለምን አስፈልገ ብሎ ሲፈን ከነነፍሷ እንዲያመጡለት ይፈልጋል። ያኔት ሲጠይቃት እሷ እናቷ እንደሞተችበትና ለሷ በቀል መሆኑን ስትናገር ይምራት ይሆን? አብረን እናየዋለን። ሌላው ወይዘሮ ሞርዚና በጣም የገባት ነገር አለ እዛ ቤት ውስጥ። አሁንም ቢሆን ትልቅ ጦርነት አለ። እዚህ ቤት ውስጥ እየተሰቃየሽ እንደሆነ አውቃለሁ ብላ ቤሌንን እየመከረቻት ነው። ሌላው እንዳለ እርስ በርስ እየተባላ ነው። አንቺ ግን በማታውቂው ነገር እዚህ ቤት ውስጥ እየተጎዳሽ ነው ይላታል። በተመሳሳይ ሰዓት አምናን ከሀያትየው ጋር ሲያወራ ሀያትየው ነገሩን በደንብ አድርጋ በማጤኗ ምክንያት ብቻ የብሌንን ጉዳይ አምናንን ትጠይቀዋለች። አምናን ወደ ኋላ መለስ ሲልና ብሌን ያጋጠማቶችን ነገሮች ችግር ውስጥ እንደሆነችም ጭምር ማታውቀው እናቷን ፎቶዋን እንኳን እየያዘች እንደምታለቅስና ያኔ ለራሱ ቃል የገባው ነገር አለ እናቷን ፈልጎ እንደሚያገኝላትና እሷን እንደሚያስደስታት ያኔ ቃል ከገባላት በኋላ በጣም ተቀራርበው እሱም ሳያስበው ጥልቅ ፍቅር ውስጥ ገብቶ ብሌንም ሳታስበው እንደምትወደው ተናግራ ነበር። ይህን ነገር ግን ለሀያትየው ሲነግራት በጣም ነበር የደበራት። ምክንያት የሆነውም እዚህ ቤት ውስጥ ካመጣቻት ልጅ ይልቅ የሚወደው ቤሌንን እንደሆነ ወዲያውኑ ትገነዘባለች። ለጊዜው ምንም ነገር ማድረግ ባትችልም ግን ተጠንቅቆ ነገሮችን እንዲያደርግና እዚህ ቤት ውስጥ የመጣችው ልጅ እንዳያስከፋት ብዙም ጊዜ ከሷ ጋር ማሳለፍ እንዳለበት ታስጠነቅቀዋለች። እሱ ግን የሀያቱን ምክር እሺ ብሎ ነበር የተቀበለው። ወደ ኋላ መለስ ብለን ነገሩን ስናየው ግን እቺ አዲሷ ልጅና ቤሌን ፊት ለፊት ተገናኝተው ሲያወሩ ሰምታችኋል። እሷ እያለች የነበረችው ቀጥታ ስትጠይቃት የት ነበር ሄዳችሁት? ቤሌንም ወዲያውኑ የመለሰችላት መልስ እኔና እሱ ሐኪም ቤት ነበር ሄድነው። ያ ማለት እኔን ሊያሳክመኝ ነው። ስልክ ማያነሳው ታዲያ ለዛ ነው። በነገራችን ላይ ከሱ ራቅ ብትይና እጅሽን ብታነሺ ይሻላል። ወዲያውኑ ቤሌን የመለሰችለት መልስ እኔም እኮ ፈልገዋለሁ፣ ነገር ግን የኔም እንኳን መሆን አልቻለም፣ እንኳን ያንቺ ሊሆንና ትላታለች።
ወዲያውኑ እዚህ ጋር ዘርዘር አድርገን እሷ ሐሳቧን መግለጽ ካለብን ምን ማለቷ ነበረ? ቤሌን እያለች ያለችውማ እኔ የዋህ ሆኜ እሱ እያፈቀረኝና እኔም እያፈቀርኩት እንኳን አንድ ላይ መሆን አልቻልንም። ምክንያት የሆነውም ደግሞ አሁን እሷ አግብቷል ባለ ትዳር ነው ለማለት ፈልጋ ነው። ልጅቷም ደግሞ በዚህ ሐሳቧ አንቺን አይወድሽም፣ በዛ ላይ ቅርብ ጊዜ ነው የመጣሽው፣ በዚህ ሁኔታ ላይ ለአንቺ እሱን ማግኘት ከባድ ነው ብላ በተቃራኒው ለማሳየት እየሞከረች ነው። ብሌን ይህን ያህል ብልጥ ነች። ነገር ግን የዋህነት አሁንም ቢሆን ያጠቃታል። እስካሁን አብራችሁኝ ያላችሁ ሰዎች በክፍል 36 በትክክለኛው ሰዓት ኮሚኒቲ ፖስት ላይ ለቅላችኋለሁ። ቻናሉ ሰብስክራይብ እያደረጋችሁኝ አብራችሁን መሆናችሁን አትርሱ። መልካም ጊዜ